ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በትናንትናው ዕለት የተለያዩ የእንግሊዝ ፕሪሚየር ሊግ ጨዋታዎች እንደዚሁም የአፍሪካ ዋንጫ ጨዋታዎች መደረግ ችለው ነበር። ከነዚህ ጨዋታዎች መካከል ግን በዛሬው ቆይታችን ማንቸስተር ዩናይትድ ከወልቭስ ጋር ያደረጉትን ጨዋታ በዋነኝነት የምንመለከት ይሆናል። ከዛ በተጨማሪም ግን ትናንትና የተደረጉ እንደዚሁም ዛሬ የሚደረጉ የአፍሪካ ዋንጫ ጨዋታዎች እንደዚሁም ደግሞ ከማንቸስተር ዩናይትድ እና ከወልቭስ ጨዋታ በተጨማሪም የተደረጉ የፕሪሚየር ሊግ ጨዋታዎችን ጥቆም አድርጌ የማልፍ ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ ፕሮግራሙን እንድትከታተሉ እንደዚሁም በማንቸስተር ዩናይትድ እና በወልቭስ ጨዋታ ዙሪያ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ትናንትና የተደረጉ የአፍሪካ ዋንጫ ጨዋታዎችና ሌሎች የፕሪሚየር ሊግ ጨዋታዎችን ይሆናል። በአፍሪካ ዋንጫ ጨዋታዎች በግሩፕ ሲ እና በግሩፕ ዲ ሁለት ጨዋታዎች መደረግ ሲችሉ ታንዛኒያ ከቱኒዚያ ጋር ያደረጉትን ጨዋታ አንዳቻ በሆነ ውጤት ሲያጠናቅቁ ናይጄሪያ ኡጋንዳን 3-1 በሆነ ውጤት ማሸነፍ ችላለች። ውጤቱንም ተከትሎ ናይጄሪያና ቱኒዚያ በቀጥታ ወደ ቀጣይ ዙር ማለፍም ችለዋል። እንደዚሁም በግሩፕ ዲ በተደረጉ ጨዋታ ቤኒን በሴኔጋል 3-2 በሆነ ውጤት መሸነፍ ችላለች። በሴኔጋል በኩል አንድ ተጫዋች በቀይ ካርድ ወጥቶባቸው ነበር። እንደዛም ቢሆንም ግን 3-2 በሆነ ውጤት አሸንፋ ልትወጣ ትችላለች። በሌላ ጨዋታ ቦትስዋና በዲሞክራቲክ ኮንጎ 3-2 በሆነ ተመሳሳይ ውጤት መሸነፍ ችላለች። ውጤቱንም ተከትሎ ሴኔጋልና ዲሞክራቲክ ኮንጎ በቀጥታ ወደ ቀጣይ ዙር ማለፍ ሲችሉ ቤኒንና ቦትስዋና ደግሞ ሶስተኛና አራተኛ ደረጃን ይዘው ማጠናቀቅ ችሏል። በዛሬው ዕለትም የምድብ የመጨረሻ ጨዋታዎች በግሩፕ ኢ እና በግሩፕ ኤፍ ሲደረጉ በግሩፕ ኢ ኢኳቶሪያል ጊኒ ከአልጄሪያ፣ ሱዳን ከቡርኪና ፋሶ ሲገናኙ በግሩፕ ኤፍ ጋቦን ከአይቬሪ ኮስት እንደዚሁም ደግሞ ሞዛምቢክ ከካሜሮን ጋር የሚገናኙ ይሆናል። በሌላ በፕሪሚየር ሊግ በተደረጉ ጨዋታዎች ደግሞ በርንሌ በኒውካስል ዩናይትድ 3-1 በሆነ ውጤት ሲሸነፍ የኒውካስል ዩናይትድን የማሸነፊያ ግቦች ጆሊንግተን፣ ዊሳ እና ጉማሬሽ ማስቆጠርም ችለዋል። ኖቲንግሃም ፎረስት ከኤቨርተን ጋር በተገናኙበት ጨዋታ ኤቨርተኖች በግራነር እና ቤሪ 2 ግቦች ታግዘው 2-2 በሆነ ውጤት ማሸነፍ ችለዋል። ዌስትሃም ከብራይተን ጋር ያደረጉትን ጨዋታ ደግሞ 2-2 በሆነ ውጤት ማጠናቀቅ ችሏል። የዌስትሃምን ግቦች ቦወንና ፓኬታ ሲያስቆጥሩ የብራይተንን ግቦች ዊልቤክ እና ቪልትማን ማስቆጠርም ችሏል። በስታንፎርድ ብሪጅ በተደረገ ጨዋታ ቼልሲ ከበርንማውዝ ጋር 2-2 በሆነ ውጤት ማጠናቀቅ ችሏል። የቼልሲን ግቦች ፓልመር በ15ኛው ደቂቃ ላይ በፍጹም ቅጣት ምት እንደዚሁም ደግሞ በፈርናንዴዝ በ23ኛው ደቂቃ ላይ በጨዋታ ሲያስቆጥር የበርንማውዝን ግቦች ደግሞ 6ኛው ደቂቃ ላይ ብሮክስ እንደዚሁም ደግሞ 27ኛው ደቂቃ ላይ ክላይቨርት ማስቆጠር ችሏል። ይህ ጨዋታ እንግዲህ የመጀመሪያው አጋማሽ ላይ በጣም ጥሩ ፉክክር የታየበት ጨዋታ ነው የነበረው። ሁለቱም ቡድኖች ሲያጠቁ መመልከት ችለን ነበር። በተለይ ደግሞ በርንማውዞች ወደ ቼልሲ የግብ ክልል በተደጋጋሚ ሲደርሱ መመልከት ችለን ነበረ። በሁለተኛው አጋማሽ ላይ ግን ቼልሲዎች በጣም የተሻለ ቡድን ሆኖ መቅረብ ችለው ነበረ። ኳሱን በብዛት መያዝ ችለው ነበር። በተደጋጋሚ ወደ በርንማውዝ የግብ ክልልም እየደረሱ ሲያጠቁ መመልከት ችለን ነበር። ነገር ግን ያ ማጥቃታቸው ፍሬያማ ሳይሆንላቸው ቀርቶ 2-2 በሆነ ውጤት ማጠናቀቅ ችሏል። በአጠቃላይ በጨዋታው ላይ ከተመለከተን በርንማውዞች በጣም ጥሩ የሚባል እድሎችን መፍጠር ችለው ነበረ። ኤክስፔክትድ ጎሉን ስንመለከት ራሱ በርንማውዞች 3.14 ኤክስፔክትድ ጎል ማስመዝገብ ችለው ነበረ። እንደዚሁም ደግሞ ቼልሲዎች 2.31 ኤክስፔክትድ ጎል ብቻ ነው ማስመዝገብ የቻሉት። በሙከራ ደረጃ ሁለቱም ቡድኖች 17 ሙከራ ማድረግ ሲችሉ በርንማውዞች ግን 6ቱ ኢላማቸውን የጠበቁ ሙከራዎች ናቸው የነበሩት። በቼልሲ በኩል 3 ብቻ ነበሩ ኢላማቸውን የጠበቀ ሙከራ ማስመዝገብ የቻሉት። ቢግ ቻንስም ክሬት በማድረግም ደረጃ በርንማውዞች የተሻሉ ነው የነበሩት። 6 ቢግ ቻንሶችን ክሬት አድርገው ነበረ። ከነዚህ 6 ቢግ ቻንሶች የመጀመሪያው አጋማሽ ላይ 5ቱን ቢግ ቻንስ ክሬት ማድረግ ችለው ነበርና ፈርስት ሃፍ ላይ በርንማውዞች ምን ያህል የተሻሉ ቡድን እንደነበሩ እንግዲህ በዚህ ስታትም መመልከት እንችላለን። ሁለተኛው አጋማሽ ላይ ደግሞ ቼልሲዎች በጣም የተሻሉ ነው የነበሩት። አጠቃላይ ከሞከሯቸው 17 ሙከራዎች 9ኙን መሞከር የቻሉት በሁለተኛው አጋማሽ ላይ ነው የነበረውና ሁለተኛው አጋማሽ ላይ ቼልሲዎች የተሻለ ቡድን ሆኖ መቅረብ ችሏል። ኳስ በመያዝ ደረጃም ከተመለከትን 73% ፖዚሽን መያዝ የቻሉት በሁለተኛው አጋማሽ ላይ ነው። የመጀመሪያው አጋማሽ ላይ ከተመለከትን 61% ብቻ ነበር የያዙትና የመጀመሪያው አጋማሽ ላይ በርንማውዞች ወደፊት በመሄድ በማጥቃት ደረጃ የተሻሉ ነበሩ። በሁለተኛው አጋማሽ ላይ ደግሞ ቼልሲዎች ወደፊት በመሄድ በጣም የተሻሉ ቡድን የነበሩት። በአጠቃላይ በ90 ደቂቃ ደግሞ ኳሱን በመያዝ ደረጃ ቼልሲዎች የተሻሉ ቡድን ነው የነበሩት። ነገር ግን ሰሞኑን ቼልሲዎች እንግዲህ በውጤት ደረጃ እየቀናቸው አይደለም የሚገኘው። በእርግጥ አንዳንድ ጨዋታዎችን በመሀል አሸንፏል። ነገር ግን ደግሞ አብዛኞቹን ስንመለከታቸው አሁን ካለፉት 5 ጨዋታዎች የትናንትናውን ጨምረን ከተመለከትን 2ቱን ብቻ ነው ማሸነፍ የቻሉት።
በአንዱ ሲሸነፉ በሁለቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። እንደዚሁም በርንሞዞችንም ባለፉት 3 ጨዋታዎች የትናንትናውን ጨምሮ ምንም ጨዋታ ማሸነፍ አልቻሉ። ሁለቱን ጨዋታዎች በተመሳሳይ ሁለት እኩል ነው ማጠናቀቅ የቻሉት። አንዱን ጨዋታ ደግሞ 0-0 በሆነ ውጤት ነው ማጠናቀቅ የቻሉትና በርንሞዞችን ማሸነፍ እየከበዳቸው ነው የሚገኙ። እንደዚሁም ሰሞኑን ብቃታቸውን ስንመለከት ራሱ በጣም ወርዶ ነው እየተመለከተን የምንገኘው። ምክንያቱም ከ2 ከ3 ሳምንት በፊት ቼልሲዎች የዋንጫ ተፎካካሪ ናቸው እየተባለ ነበር። በተለይ ደግሞ ከአርሰናል ጋር በ9 ተጫዋች አንዳቻ ባጠናቀቁበት ጨዋታ ላይ እንግዲህ ቼልሲዎች ምናልባትም ለዘንድሮ የፕሪሚየር ሊግ ዋንጫ ሊፎካከሩ ይችላሉ የሚሉ ነገሮች ሲነሱ ነበረ። ነገር ግን ከዛ በኋላ ያደረጉትን ጨዋታ ስንመለከት ግን በጣም መውረድ እየተመለከትን ነው የምንገኘው በቼልሲ ቡድን ላይ። እንዲሁም በዚህ ሰዓት ላይ ቶፕ 4 ውስጥ ይዘው ለማጠናቀቃቸው ራሱ ትልቅ ጥያቄ ነው እየተነሳ የሚገኘው። ምክንያቱም እስካሁን ድረስ ባደረጓቸው 19 ጨዋታዎች 30 ነጥብ በመሰብሰብ 5ኛ ደረጃ ላይ የተቀመጡት። ከሊቨርፑል ጋር ያላቸው የነጥብ ልዩነት 2 ሆኗል። ሊቨርፑል ደግሞ በነገው ዕለት የሚያደርገው የቀሪ ጨዋታ ይኖራልና ያንን ጨዋታ የሚያሸንፍ ከሆነ ከሊድስ ጋር በሚያደርገው ጨዋታ ነጥቡ ልዩነት ወደ 5 ይሰፋልና ከዛ በኋላ እንግዲህ ቼልሲዎች ማያገግሙ ከሆነ ምናልባትም ቶፕ 4ን ይዘው ላያጠናቅቁ የሚችሉበት እድል አለና በደንብ ማስተካከል ያለባቸው ነገሮች አሉ። ችግራቸውስ ምንድን ነው የሚለውን ነገር ራሱ በደንብ በዲቴል መመልከት ያለብን ጉዳይ ይመስለኛል። እና ይህንን ነገር እንግዲህ ወደፊት በደንብ ዘርዘር አድርገን የምንመለከተው ይሆናል። ወደ ዋናው ጉዳያችን ስንመለስ ምሽት 5 ሰዓት ከሩብ ላይ ማንቸስተር ዩናይትድ በኦልድ ትራፎርድ ከወልቭስ ጋር አንዳቻ በሆነ ውጤት ማጠናቀቅ ችሏል። በጣም አስገራሚ የሚባል ውጤት ነው። በተለያዩ ምክንያቶች እንግዲህ ይህ ውጤት ይመዘገባል ተብሎ አልተጠበቀም ነበረ። በመጀመሪያ ደረጃ ወልቭሶች በዚህ ሲዝን እያሳዩት ያለው አቋም ነው። ምክንያቱም እስካሁን ድረስ ባደረጓቸው የትናንትናውን ጨዋታ ሳንጨምር 18 ጨዋታዎችን አድርገው መሰብሰብ የቻሉት 2 ነጥቦችን ብቻ ነው። እንደዚሁም ደግሞ ያለፉትን 13 ተከታታይ ጨዋታዎችም ሽንፈት ነው ያጋጠማቸው። ምንም አይነት ጨዋታ ማሸነፍ አልቻሉም። በእርግጥ አዲሱ የወልቭስ አሰልጣኝ ሆኖ ሮብ ኤድዋርድስ ወደ ወልቭስ ከመጣ በኋላ የተሻለ ነገሮችን እየተመለከተን የምንገኘው፣ የተሻለ እየተንቀሳቀሱ ነው የሚገኙት። እንደዚሁም ደግሞ በቀላሉም እየተሸነፈው አይደለም የሚገኙት። እንደዛም ቢሆንም ግን ማንቸስተር ዩናይትዶች ይህ አሰልጣኝ እያለ በመጀመሪያው ዙር ግንኙነታቸው ከ2 ሳምንት ከ3 ጨዋታዎች በፊት ማለት ነው 4-1 በሆነ ውጤት ነበረ ማሸነፍ የቻሉትና ዜርኪዚ 27ኛው ደቂቃ ላይ የመጀመሪያ ጎል ሲያስቆጠር ይህ ጨዋታ ምናልባትም እንደ መጀመሪያው ጨዋታ በሰፊ የጎል ልዩነት ሊያሸንፉ ይችላሉ የሚል ግምት ነበረ። ነገር ግን ወልቭሶች ተስፋ ሳይቆርጡ 45ኛው ደቂቃ ላይ ክርጅሽ ባስቆጠራት ግብ አንዳቻ በሆነ ውጤት ማጠናቀቅ ችሏል። ከዚህ የበለጠ ለማንቸስተር ዩናይትድ አሳሳቢ የሚሆነው ነገር ደግሞ በጨዋታው ላይ ያሳዩት እንቅስቃሴ ነው። ጨዋታው ሲጀምር እንግዲህ ማንቸስተር ዩናይትዶች የተሻሉ ቡድን የነበሩት በተለይ የመጀመሪያዎቹን 10-15 ደቂቃዎች ላይ ማንቸስተር ዩናይትድ በጣም ፈጣን የሆነ አጀማመር ነበረ መጀመር ይቻለው። ከዛ በኋላ ግን ወልቭሶችም ጥሩ ሲንቀሳቀሱ መመልከት እችለናል። 50-50 የነበረ ጨዋታ ነው የነበረው። በኳስ በመያዝ ደረጃ በፖል ፖዚሽንም ስንመለከት እንግዲህ ማንቸስተር ዩናይትዶች 56% ቦል ፖዚሽን ነበረ ማስመዝገብ የቻሉት፣ 44% ደግሞ ወልቭሶች ናቸው ማስመዝገብ የቻሉት። ከዚህ ውጭ ደግሞ ባደረጉት ሙከራ ስንመለከት ማንቸስተር ዩናይትዶች 15 ሙከራ ማድረግ ሲችሉ 6ቱ ኢላማቸውን የጠበቁ ሙከራ ነው የነበሩት። ወልቭሶች በበኩላቸው 11 ሙከራ ማድረግ ይችላል፣ 4ቱ ኢላማቸውን የጠበቁ ሙከራዎች ናቸው የነበሩት። በኤክስፔክትድ ጎልም ስንመለከተው ወልቭሶች 1.16 ኤክስፔክትድ ጎል ማስመዝገብ ችሏል። ይህ ማለት እንግዲህ ከማንቸስተር ዩናይትድ የበለጠ ኤክስፔክትድ ጎል አስመዝግቧል። ማንቸስተር ዩናይትድ ያስመዘገቡት 0.84 ኤክስፔክትድ ጎል ነው የነበረውና ወልቭሶች የተሻለ እድሎችን መፍጠር ችሏል። እንደዚሁም ደግሞ ክሊር ካት ቻንስ ወይም ደግሞ ቢግ ቻንስ የሚባለውን ስንመለከት ራሱ ሁለቱም ቡድኖች ሁለት ቢግ ቻንሶችን ክሬት ማድረግ ችሏልና ወልቭሶች ምን ያህል ማንቸስተር ዩናይትድን እንደተፎካከሩ የሚያሳየን የነበረው። በተለይ ደግሞ ሁለተኛው አጋማሽ ላይ ወልቭሶች በጣም አደገኛ ቡድን ሆነው መቅረብ ችሏል። በጣም በተደጋጋሚ ወደ ማንቸስተር የግብ ክልል ሲደርሱ መመልከት ችለናል። ጥሩ ሙከራዎችንም ሲያደርጉ መመልከት ችለናል። በእርግጥ ሁሉም የሞከሯቸው ኦን ታርጌት አልነበሩም። ነገር ግን አካሄዳቸው በጣም የሚያስፈራን የነበረው በጥብቅ ሲከላከሉ ነበር። ከዛ በኋላ ወደ ማጥቃት ሲሄዱ መመልከት ችለናልና ማንቸስተር ዩናይትድ ከጨዋታው በፊት ይህንን ጨዋታ በቀላሉ ያሸንፋል የሚል ግምት ነው የነበረው። በተለይ ደግሞ የመጀመሪያው ዙር ማሸነፋቸውን ተከትሎ እንደዚሁም ከዚህ ጨዋታ በፊት ኒውካስል ዩናይትድን አሸንፈው ነው ወደዚህ ጨዋታ መምጣት የቻሉትና ኒውካስል ዩናይትድን የሚያክል ቡድን አሸንፈው ይህንን ቡድን አያሸንፉም ማለት ትንሽ የሚከብድ ይመስለኛልና ወልቭሶች ደግሞ ያለፉትን ተከታታይ ጨዋታዎች እየተሸነፉ ነው የሚገኙት። ጎሎች እየተቆጠረባቸው ነው የሚገኙትና ምንም አይነት ጨዋታ በዚህ ሲዝን ማሸነፍ አልቻሉምና በዚህ ሁኔታ ማንቸስተር ነጥብ ይጥላል ብሎ የገመተ የለምና ዘንድሮ እንግዲህ የማንቸስተር አቋም በጣም አስገራሚ ነው የሆነ የሚገኙ። በተለይ ደግሞ ከትልልቅ ከሚባሉት ጋር ማንቸስተር ዩናይትድን ለማጥቃት ከሚገቡ ቡድኖች ጋር በጣም ምቾት የሚሰማው ቡድን ሆኖ ነው እየተመለከት ነው የምንገኘው። ያሸነፋቸውን ጨዋታዎች እንደዚሁም ደግሞ ጥሩ እንቅስቃሴ ያደረገበትን ጨዋታዎች ስንመለከት ሁሉም ጨዋታዎች ከትልልቅ ቡድኖች ጋር ያደረጋቸው ጨዋታዎች ናቸው። በተቃራኒው ደግሞ ነጥብ የጣለባቸውና የተሸነፉ
ያሸነፈባቸውን ጨዋታዎች ስንመለከት በአብዛኛው ትንንሽ ከሚባሉ ቡድኖች ጋር እንደዚሁም በሎ ብሎክ ከሚገቡ ለመከላከል ከሚገቡ ቡድኖች ጋር ነው ነጥብ እየጣለ የሚገኘው። ወልቭስም እንግዲህ በዚህ ጨዋታ ላይ ለመከላከል ነው የገባው። ከዛ በመከላከል በመልሶ ማጥቃት ነበረ ሲጫወት የተመለከት ነውና ማንቸስተር ዩናይትድ ደግሞ ከእንደዚህ አይነት ቡድኖች ጋር በጣም እየተቸገረ ነው የሚገኘው። ኳሱን በሚይዝበት ሰዓት ኳሱን ምን ማድረግ እንዳለባቸው እንዴት ማጥቃት እንዳለባቸው ግራ እየገባቸው ነው የሚገኘው። በእርግጥ በአፍሪካ ዋንጫ ምክንያት ሚንቦማንና አማድን አጥቷል። ነገር ግን ደግሞ ሚንቦማም አማድም እንደዚሁ ብሩኖ ፈርናንዴዝ ባይኖሩ እንኳን ወልቭስን ለማሸነፍ የሚያንስ ቡድን አይደለም ያላቸውና አሰልጣኝ ሩበን አሞሪም ምን እየሰሩ ነው የሚለው ነገር እንግዲህ በጣም በትልቁ መጠየቅ መቻል አለበት። በእርግጥ ተጫዋቾቹ ራሱ ተጠያቂዎች ናቸው። ምክንያቱም አንዳንድ ጊዜ የምትወስናቸው ውሳኔዎች ናቸው ጎልም እንድታስቆጠር ወይም ደግሞ እንዳታስቆጠር የሚያደርጉና እነዛ ውሳኔዎች ላይ ተጫዋቾቹ ራሱ መጠየቅ መቻል አለባቸው። ነገር ግን ከዛ ውጭ ደግሞ በአጨዋወት ደረጃ፣ በታክቲክ ደረጃ፣ በቅያሪ ደረጃ ከተመለከትን ግን አሰልጣኙ መወቀስ መቻል አለበት። ወልቭስን በቀላሉ ማሸነፍ ነበረባቸው። በዚህ ጨዋታ ላይ ግን ወልቭስን ሳናደንቅ ማለፍ ያለብን አይመስለኝም። ምክንያቱም በ18 ጨዋታዎች ምንም ጨዋታ ያላሸነፈው ቡድን በእንደዚህ አይነት ሞራልና መነሳሳት ወደዚህ ጨዋታ ይገባል ብሎ መጠበቅ እንግዲህ ትንሽ አስቸጋሪ ነው የሚሆነው። ምክንያቱም ተደጋጋሚ ጨዋታዎችን ስትሸነፍ በዛው ልክ ያለ ኮንፊደንስ እየወረደ ነው የሚሆነው። ከዛ በተጨማሪም ደግሞ በጨዋታው ላይ ቀድሞ ጎል ተቆጥሮባቸዋልና በእንደዚህ አይነት ኮንፊደንስ ይጫወታሉ የሚል ሀሳብ አልነበረም። ነገር ግን በጨዋታው ላይ በተለይ ደግሞ በሁለተኛው አጋማሽ ላይ የተመለከትነው ግን የወልቭስ ተጫዋቾች ምን ያህል ጨዋታዎችን ለማሸነፍ እንደዚሁም ወልቭስን እንዳይወርድ ለማድረግ ቢያንስ ቢወርድ እንኳን መጥፎ ሪካርድን አስመዝግቦ እንዳይወርድ ለማድረግ የነበራቸው መነሳሳት በጣም የሚያስገርም ነው የነበረው። የደጋፊው ሞራል ራሱ በጣም የሚያስገርም ነው የነበረው። ጨዋታው በሚጠናቀቅበት ሰዓት ራሱ ለተጫዋቾቹ የሰጡት ድጋፍ በጣም አስደናቂ የሚባል ነው የነበረውና እንደ አንድ ቡድን ሆኖ መመልከት ችለናል። አሰልጣኝ ሮብ ኤድዋርድስም በጣም ድንቅ የሚባል ስራን እየሰራ ነው የሚገኘው። በእርግጥ ያለፉትን 5 ጨዋታዎች የትናንትናን ጨምሮ ተከታታይ ሽንፈት አስተናግዷል። ነገር ግን ደግሞ የገጠማቸውን ቡድኖች ስንመለከት ደግሞ 2 ጊዜ ማንቸስተር ዩናይትድን፣ አርሰናልን፣ ሊቨርፑልን፣ ብሬንትፎርድን ነው ባለፉት 5 ጨዋታዎች የገጠማቸው። ነገር ግን እንደዛም ቢሆንም በእነዚህ ጨዋታዎች ላይ በጣም ጥሩ የሚባል እንቅስቃሴን ማድረግ ችሏል። ከነዚህ ጨዋታዎች ውስጥ እንግዲህ ጥሩ እንቅስቃሴ አላደረግም ልንል የምንችለው በማንቸስተር ዩናይትድ 4-1 በሆነ ውጤት የተሸነፈበት ጨዋታ ነው እንጂ ከዛ ውጭ ያደረጋቸውን ጨዋታዎች ስንመለከት በአርሰናል 2-1 በሆነ ውጤት ሲሸነፍ ሁለቱም ጎሎች ያስቆጠሩት ራሳቸው ናቸው፣ ኦን ጎል ነው። ከዛ በተጨማሪም በመጨረሻ ደቂቃ በተቆጠረባቸው ግብ ነው ተሸንፈው የወጡት። ከብሬንትፎርድ ጋር 2-0 ሲሸነፉ እስከ 1-0 ድረስ በጣም ጥሩ የሚባል እንቅስቃሴን ማድረግ ችለው ነበር። ሁለተኛዋ ግብ ስትቆጠር ግን ተስፋ የመቁረጥ ነገር መመልከት ችለናል። በሊቨርፑል 2-1 በሆነ ውጤት ሲሸነፉ ሁለተኛው አጋማሽ ላይ በጣም ምርጥ የሚባል እንቅስቃሴን ማድረግ ችሏል። በትናንትናው ጨዋታ ላይ ሙሉ 90 ደቂቃ የተሻለ የሚባል እንቅስቃሴ ማድረግ ችሏል። በተለይ ደግሞ ከወልቭስ አንጻር ስንመለከተው ዘንድሮ እያሳዩት ካለው አቋም አንጻር ስንመለከተው በጣም ጥሩ የሚባል እንቅስቃሴን ማድረግ ችሏል። ምናልባትም በቀጣይ በሚኖሩ ጨዋታዎችም የመጀመሪያ ድላቸውንም ሊያስመዘግቡ ይችላል ግምት አለኝ። በተለይ ደግሞ የቀጣይ 2 ጨዋታዎችን አንዱን ሊያሸንፉ ይችላሉ ብዬ ገምታለሁ። አንደኛው ከዌስትሃም ነው፣ ሌላኛው ደግሞ ከኤቨርተን ነው። ኤቨርተን በቀኑ ምርጥ የሚባል ቡድን ነው። ነገር ግን ደግሞ አንዳንድ ጊዜ ደግሞ የወረደ እንቅስቃሴን ሲያደርግ መመልከት ችለናልና እንደ ትናንትናው ከሊቨርፑል ጋር ሲገናኙ እንዳደረጉት እንደዚሁም ደግሞ ከአርሰናል ጋር ሲገናኙ እንዳደረጉት እንደተጫወቱት ጨዋታ የሚጫወቱ ከሆነ በእርግጠኝነት ከሁለት አንዱን ጨዋታ ያሸንፋሉ የሚል ግምት አለኝ። በተለይ ደግሞ የዌስትሃም ጨዋታ ለወልቭሶች የመጀመሪያ እድላቸውን የሚያስመዘግቡበት ጥሩ ጨዋታ ነው ብዬ ነው የማስበው። በተለይ ደግሞ በሜዳቸው የሚያደርጉት ጨዋታ ስለሆነ ደጋፊያቸውም በጣም በጥሩ ሁኔታ ነው እየደገፋቸው የሚገኙና የመጀመሪያ እድላቸውን ሊያስመዘግቡ ይችላሉ ብዬ አስባለሁ። እንግዲህ አሁን ላይ በ3 ነጥብ 20ኛ ደረጃ ላይ ነው የተቀመጡት። እናም ከዚህ በኋላ ከፕሪሚየር ሊጉ አይወርድም ብሎ በድፍኑ መናገር ትንሽ አስቸጋሪ ነው የሚሆነው። ነገር ግን ደግሞ ጨዋታዎችን ማሸነፍ የሚጀምሩ ከሆነ እንደዚሁም ሰሞንኛ ብቃታቸውን ሰሞንኛ እያሳዩት ያለውን እንቅስቃሴ በቀጣይ ጨዋታዎች ላይ ማሳየት የሚችሉ ከሆነ ግን ምናልባትም በጣም ያጠበበች በጣም ትንሽ እድል አላቸው ብዬ ነው የማስበው ከፕሪሚየር ሊጉ ለመትረፍ። ነገር ግን በጣም አስቸጋሪ ነው፣ ተራራ የመግፋት ያህል ነው አስቸጋሪነቱ። ምክንያቱም ከ19ኛ ደረጃ ላይ ከተቀመጠው ከበርንሌ በ9 ነጥብ ርቀት ላይ ነው የሚገኙት። ከ18ኛ ደረጃ ላይ ካለው ከዌስትሃም በ11 ነጥብ እንደዚሁም ደግሞ 17ኛ ደረጃ ላይ ከተቀመጠው ከኖቲንግሃም ፎረስት ደግሞ በ15 ነጥብ ርቀት ላይ ነው የተቀመጡት። ኖቲንግሃም ፎረስት ደግሞ ባለፈው ከማንቸስተር ሲቲ ጋር ያሳየውን እንቅስቃሴ አይተናልና ኖቲንግሃም ፎረስት ይወርዳል ብሎ ለመናገር ትንሽ አስቸጋሪ ነው። ምናልባት ሊድስ ሊወርድ የሚችልበት እድል አለ። ነገር ግን ከውልቭስ ጋር ያላቸውን የነጥብ ልዩነት ስንመለከተው አንድ ጨዋታ እየቀረው በ17 ነጥብ ርቀት ላይ ነው የተቀመጠውና ይህንን ስንመለከት ወልቭስ ይተርፋል ብሎ ለመናገር ትንሽ አስቸጋሪ ነው የሚሆነው። ነገር ግን ወልቭሶች በዚህ ሰዓት ማድረግ ያለባቸው ነገር ቢኖር ምንድነው ጨዋታዎችን ማሸነፍ መጀመር ነው። ከዛ በኋላ ቀጣይ የሚፈጠሩትን ነገሮች እንግዲህ ቀስ ብለው ማየት ነው ያለባቸው። ማንቸስተር ዩናይትድ በበኩሉ ግን በጣም ብዙ ማሻሻል ያለባቸው ነገሮች
ጨዋታው ላይ ስንመለከት ራሱ ጎል ተቆጥሮባቸው ተሸንፈው ሊወጡ የሚችሉባቸውም እድሎችም ነበሩ። ወልቭሶች አልተጠቀሙባቸውም እንጂ ኤክስፔክትድ ጎሉን ራሱ ቀደም እንዳልኳችሁ የወልቭሶች በጣም የተሻለ ነው የነበረውና አሁንም ብዙ ማስተካከል ያለባቸው ነገሮች አሉ። በእርግጥ ካለፈው ሲዝን አንጻር ዘንድሮ ማንቸስተር ዩናይትድ የተሻለ ቡድን ሆኖ መቅረብ ችሏል። ነገር ግን አሁንም በጣም ብዙ የሚቀረው ነገሮች አሉና እነዚህ ነገሮች የማያስተካከል ከሆነ ተመልሶ አሁንም 7፣ 8ኛ፣ 9ኛ ደረጃን ይዞ ሊያጠናቅቅ የሚችልበት እድል አለ። ውጤቱንም ተከትሎ እንግዲህ አሁን ማንቸስተር ዩናይትድ በሰበሰባቸው 30 ነጥቦች 6ኛ ደረጃ ላይ ነው የተቀመጠው። ከሱ በታች ያሉትን ቡድኖች ስንመለከታቸው ሰንደርላንዶች በ28 ነጥብ 7ኛ ደረጃ ላይ ነው የተቀመጡት። በነገው ዕለትም ከማንቸስተር ሲቲ ጋር ጨዋታ አላቸውና ይህን ጨዋታ የሚያሸንፉ ከሆነ ከማንቸስተር ዩናይትድ በመብለጥ መቀመጥ ይችላሉ። ከኤቨርተን ጋር ያላቸው የነጥብ ልዩነት 2 ብቻ ነው። ከብሬንትፎርድ ጋር አንድ ቀሪ ጨዋታ ያለው የነጥብ ልዩነት 4 ነውና ብሬንትፎርዶችን ማሸነፍ የሚችሉ ከሆነ በነጥብ መቅረብ ይችላሉና ሌሎች ክለቦችም እየቀረቧቸው ነው የሚገኙት። አሁንም ማስተካከል ያለባቸውን ነገር ካላስተካከሉ ከዚህም የባሰ ውጤት ሊያስመዘግቡ ይችላሉ። በእርግጥ ያለፈውን ሲዝን አይነት ውጤት ያስመዘግባሉ ተብሎ አይጠበቅም። ነገር ግን ደግሞ ማንቸስተር ዩናይትድ በቀጣይ ሲዝን ቢያንስ የአውሮፓ ጨዋታዎች ላይ መመለስ መቻል አለበት። ቢያንስ ደግሞ የኢሮፓ ሊግ ላይ መሳተፍ መቻል አለበት። ኮንፈረንስ ሊግ ላይ ሳይሆን ኢሮፓ ሊግ ወይም ሻምፒዮንስ ሊግ ላይ መሳተፍ መቻል አለበትና አሁን የሚያሳየውን ያለውን እንቅስቃሴ የማያሻሽል ከሆነ ደግሞ ይሳተፋል ብሎ መገመት ትንሽ አስቸጋሪ ነው የሚሆነው። እናም በዚህ ጨዋታ ላይ ያለኝ ሀሳብ ይህንን ይመስላል። የእናንተስ በዚህ ጨዋታ ላይ ያላችሁ ሀሳብ ምንድነው? ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ ደግሞ አርሰናል አስቶን ቪላ ጋር ያደረጉትን ጨዋታ የሚመለከት ፕሮግራም ይዤላችሁ የምመጣ ይሆናል። እስከዛው ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ሀሳባችሁንም እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።